ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። በላስታ ግንባር በተደረገ አውደ ውጊያ 105 የአገዛዙ ወታደሮች ሞትና ቁስለኛ ሲደረጉ በርካታ የጦር መሳሪያ ተማረከም። በብልባላ በአይና ኢየሱስና በዘው ማርያም ግንባሮች በተካሄደው ተጋድሎ ፋኖ ውጤታማ የጸረ መከላከልና የጸረ ሽምቅ ውጊያዎችን ከማድረግ ባሻገር አስደማሚ የሆነ የጨበጣ ማጥቃት አቅሙን በገሃድ ያሳየበት ሲሆን፣ በአንጻሩ የአገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት መከላከል ሳይችል ቀርቶ ለሰዓታት ቆሞ መዋጋት እስኪያቅተው ድረስ ተሽመድምደዋል። ለቀናት በዘለቀው በዚህ ተጋድሎ ሞትና ቁስለኛ ከተደረጉ 105 የጥላት ኃይሎችና ከተማረከው የጦር መሳሪያ በተጨማሪ ወገን መስለው የፋኖን እንቅስቃሴ ሲሰልሉና አገዛዙ በምርጫ ስም ለሚያደርገው የማጭበርበሪያ ስልት አስፈጻሚ የነበሩ 6 ባንዳዎችን እጅ ከፈንጅ ማዋል ተችሏል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአማራን ሕዝብና የህልውና ትግሉን ከርቶ ለአማራ ሕዝብ ጨፍጫፊ ብልጽግና እጁን የሰጠው አቶ ፍቅሩ ሙሉዬ የሚያውቀውን የፋኖ አመራሮችን ስልክ ለጥላት በመስጠቱ በአሁን ሰዓት የጥላት ኃይል ወደ ፋኖ አመራሮች ስልክ እየደወለ መሆኑ ታውቋል። በዚህም የአማራ ብልጽግና አመራሩ ባንዱ አብዱ ሁሴን ከፍቅሩ ሙሉዬ የዋርካው ምሬ ወዳጆን ስልክ ቁጥር በመውሰድ የደወለ ሲሆን ዋርካው ምሬ ወዳጆም ልኩን ነግሮ ስልኩን ጆሮው ላይ ዘግቶበታል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ብልጽግናን በምርጫ ስም ዳግም ህጋዊነት በመስጠት የአማራን ህዝብ እልቂት ለማራዘም ሲንቀሳቀሱ በነበሩም ባንዳዎችና ወታደሮች ላይ በተወሰደ እርምጃ 34 በላይ የሚሆኑት ሞትና ቁስለኛ ተደረጉ። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዞ በሜካናይዝድ መሳሪያዎች እገዛ በተንቀሳቀሰው የጥላት ብልጽግና ወታደርና ካድሬ ላይ ነው በ3 ግንባሮች ከባዱ እርምጃ የተወሰደባቸው። ብልጽግና ምርጫ በሚል ስም ህጋዊነትን ለማግኘት ወዳም ካድሬዎችን ከፊት አሰልፎ በሚያደርገው እንቅስቃሴ ላይ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ እርምጃ መውሰዱን አጠናክሮ ቀጥሏል። እኛም መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በአንኮበር የአድማ ብተናና የሚሊሻ ኬላ በፋኖ ቁጥጥር ስር ዋለ። በተመሳሳይ በዳዋ ጫፋ ወረዳ በንጹሃኖች ላይ ግድያ ፈጽመው ተሰውረው በነበሩ የአገዛዙ ኃይሎች ላይ ፋኖ ባደረገው ጥብቅ ክትትል ከባድ እርምጃ እንደወሰደባቸው ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በቴዎድሮስ 64ኛ ክፍለ ጦር በጎጃም በወሎና በሸዋ አዋሳኝ ቀጠናዎች በአካሄደው የተቀናጀ ወታደራዊ ዘመቻ በአገዛዙ ሰራዊት ላይ ከፍተኛ ሽንፈት ማድረሱንና ስትራቴጂካዊ ቦታዎችን መቆጣጠሩን አስታወቀም። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናመሻችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 22 2018 ዓ.ም ዕለታዊና ምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የህልውና ትግሉንና የአማራን ህዝብ የከዳው አቶ ፍቅሩ ሙሉዬ ወደ ብልጽግና መግባቱን ተከትሎ የምኒልክ ዕዝ አመራሮችን ስልክ ቁጥር በሚያውቀው ለብልጽግና ጀነራሎችና ካድሬዎች እየሰጠ እያስደወለ ይገኛል። በዚህም የአማራ ብልጽግና አመራሩ ባንዳው አብዱ ሁሴን ከፍቅሩ ሙሉዬ ዋርካው ምሬ ወዳጆን ስልክ ቁጥር በመውሰድ የደወለ ሲሆን ዋርካው ማንነቱን ካወቀ በኋላ ለአብዱ ሁሴን የሚመጥኑ ቃላቶችን በመጠቀም ባንዳነቱንና ወዳደርነቱን ጨምሮ ነግሮ ጆሮ ላይ ዘግቶበታል። ከዚህ ጋር ተያይዞ ሌሎች የብልጽግና ካድሬዎችና ጀነራሎች ወደ ፋኖ ከፍተኛ አመራሮች ስልክ በመደወል ድምፅ ሊቀርጹና በሚፈልጉት መንገድ ቆራርጠውና ገጣጥመው የተለመደ ሐሰት ፕሮፓጋንዳቸው ሊነዙ ስለሚችሉ ጥንቃቄ እንዲደረግ ሲል ምኒልክ ዕዝ በህዝብ ግንኙነት መምሪያ በኩል ባወጣው መረጃ አሳስበዋል። በሀገሩ ስልክ ቁጥር ዋትስአፕና ሌሎች አፕሊኬሽኖችን የምትጠቀሙ ጓዶች ቁጥር መቀየርና ሌሎች ጥንቃቄዎችን ማድረግ ይኖርባቸዋል ብሏል ምኒልክ ዕዝ። ይህ የህልውና ትግል 2 አይነት ታጋዮችን በውስጡ አቅፎ ይዘዋል። የመጀመሪያው ታጋዮቹ የህልውና ትግሉ የተሸከማቸው ባንዳዎች ሲሆኑ፣ ሁለተኛ ላይ ደግሞ የህልውና ትግሉን የተሸከሙ ታጋዮች ናቸው። አቶ ፍቅሩ ሙሉዬ የህልውና ትግሉ ከተሸከማቸው ባንዳዎች መካከል አንዱ ነው። እንዲህ አይነት እንቅፋቶችና የትግል አሜካላዎች ከትግሉ ገለል ሲሉ መንገዱ እየጠራ ትግሉም እየጎመራ ይሄዳል። በሌላኛው መረጃችን ብልጽግናን በምርጫ ስም ዳግም ህጋዊነትን በመስጠት የአማራን ህዝብ እልቂት ለማራዘም ሲንቀሳቀሱ በነበሩ ባንዳዎችና ወታደሮች ላይ በተወሰደ እርምጃ ከ34 በላይ የሚሆኑት ሞትና ቁስለኛ ተደረጉም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ ባናደው ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ኦፕሬሽን
አገዛዙ የምርጫ ምዝገባ ለማስፈጸም ወደ ከላላ ወረዳ 09 ሻፊ ቀበሌና አካባቢው ያሰማራውን ኃይል በመምታት ሂደቱን ማስተጓጎላቸውንና በጠላት ላይ ሞትና የቁስለኛ ኪሳራ ማድረሳቸውን ክፍለ ጦሩ ለመረብ ሚዲያ በላኩ መረጃ ገልጿል። ብልጽግናን በምርጫ ስም ዳግም ህጋዊነት ለማሰጠትና የአማራን ህዝብ እልቂት ለማራዘም በተቋቋመ የካድሬዎችና ወታደሮች ግብረ ኃይል ላይ ትላንት መጋቢት 22 2018 ዓ.ም ከእኩለ ቀን በኋላ በሜካናይዝድ ጦር ሽፋን ታግዘው ወደ ሻፊ እየገባ እንዳለ ነው እርምጃ የተወሰደው። በክፍለ ጦሩ ስር የአንደኛ ሸዋን ግዛው ሬጅመንት አባላት በወሰዱ ድንገተኛ ጥቃት በርካቶች ሙትና ቁስለኛ በማድረግ የምርጫ ቁሳቁሱን ማውደም ችለዋል። ወደ ሻፊ ቀበሌ ገብቶ የምርጫ ካርድ እንዲያድልና ብልጽግና እንዲመረጥ ቅስቀሳ እንዲያካሄድ ተልኮ ተሰጥቶት የነበረ የጠላት ኃይል ሻፊ ከመግባቱ በፊት በቲርቲራና በልጓማ የነበሩ የሚሊሻ አባላት ወደ ባከት በመውረድ መንገድ እንዲዘጉ መመሪያ ተሰጥቷቸው እንቅስቃሴ ጀምረው ነበር። ይሁን እንጂ የተላላኪው ብአዴን ተላላኪ በሆኑት በእነዚህ የሚሊሻ ኃይሎች ላይ በ71ኛ ክፍለ ጦር ስር የሁለተኛ መሐመድ ዳውድ ሬጅመንት አባላት ጎራዳ ተብሎ በሚጠራው አካባቢ የጨበጣ ውጊያ ከፍተውባቸው 7 የሚሊሻ አባላትን ሲገድሉ 13 የሚሆኑትን ክፉኛ አቁስለው በሞትና በሕይወት መካከል እንዲሆኑ አድርገዋቸዋል። በተመሳሳይ የፋኖን ኃይል በማዛባት በሻፊና በጎራዲት ያለውን ጫና ለመቀነስ በማሰብ በአካባቢው ቡሶ ተብሎ በሚጠራው ስፍራ በከባድ መሳሪያዎች ታግዘው ውጊያ ከፍቶ በነበረ የጠላት ኃይል ላይ ፋኖ በወሰደ መከላከልና የመልሶ ማጥቃት እርምጃ 3 ወታደሮች ወዲያውኑ ሲገደሉ 11 በላይ የሚሆኑት ደግሞ ክፉኛ ተመታው በቁስል እየተንሰፈሰፉ ይገኛሉ። ትላንት መጋቢት 22 2018 ዓ.ም ከሰዓት በኋላ ጀምሮ እስከ ምሽት በ3 ግንባሮች በተደረገው ተጋድሎ በድምሩ 10 ወታደሮች ሲገደሉ ከ24 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል ያለው 71ኛ ክፍለ ጦር በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ። በሌላኛው መረጃችን በላስታ ግንባር በተደረገው አውደ ውጊያ 105 ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ በርካታ የጦር መሳሪያ ተማረከም። ለቀናት በዘለቀው በዚህ ተጋድሎ ሙትና ቁስለኛ ከተደረጉ 105 የጠላት ኃይሎችና ከተማረከ የጦር መሳሪያ በተጨማሪ ወገን መስለው የፋኖን እንቅስቃሴ ሲሰልሉና አገዛዙ በምርጫ ስም ለሚያደርገው የማጭበርበሪያ ስልት አስፈጻሚ የነበሩ 6 ባንዳዎች እጅ ከፈንጅ ተይዘዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ጽጌ ኮር ስር የሚገኙ ክፍለ ጦሮች በላስታ ግንባር በአይናና በዘው ማርያም ግንባሮች ባካሄዱት የተቀናጀ መከላከልና የመልሶ ማጥቃት እርምጃ የጠላት ኃይልን በማሽመድመድና በማፍረክረክ በርካቶችን ሲደመሰሱ የውስጥ ተላላኪ ባንዳዎችን በቁጥጥር ስር በመዋል አንጸባራቂ ድል አስመዝግበዋል። መነሻውን ከበልባላ ጊዮርጊስ በማድረግ ወደ ይምርሃ ክርስቶስ ለማቅናት በአራት አቅጣጫ ውጊያ በከፈተው የጠላት ደቡብ ዕዝ 204ኛ ኮር 38ኛ ክፍለ ጦር መከላከያ ሰራዊት ላይ ብርቱ የሆነ የጸረ ማጥቃት እርምጃ ተወስዶ ከባድ ኪሳራ ማድረስ ተችሏል። በተመሳሳይ ከመጋቢት 20 2018 ዓ.ም ጀምሮ ለሁለት ቀናት በዘለቀው በዚህ ውጊያም በጠረዛ በወርቃምባም በዳቢያ በአራትያ ተራራና በገርባጤ ግንባሮች 16 የጠላት ወታደሮች ሲደመሰሱ 22ቱ ደግሞ መቁሰላቸው ታውቋል። በዚህ ተጋድሎ የጠላት ኃይል ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ቀሪው ኃይል እንዲፈረጥጥ ተደርጓል። በኮሩ ስር የ119ኛ ክፍለ ጦር አርበኞች ከትናንት መጋቢት 21 ጀምሮ ያካሄዱት ባለው ተጋድሎ በአይና ገብርኤል 12 ወታደሮችን ሲገድሉ ከ15 በላይ የሚሆኑትን ደግሞ በማቁሰል እንዲሁም 10 ጥቁር ክላሽንኮቭ መሳሪያዎችን በመማረክ የጠላት ኃይልን በአፈሙዝ ገርፈው በትንትኑን አውጥተውታል። በተጨማሪም ከአይና ከተማ ወደ ቋሮ ለመንቀሳቀስ በሞከረ የጠላት ኃይል በሶፋ ገብርኤል በኩል በደረሰ የቆረጣ ጥቃት 24 ወታደሮች ሲገደሉ 18 ወታደሮች ደግሞ ቁስለኛ ተደርገዋል። በሌላ በኩል የ14ኛ ክፍለ ጦር አርበኞች በአስ ከተማም በጨረቃ በርና በኩራዝ ባይ ግንባሮች የጠላት ኃይልን እግር ተወርች በማሰር በላልኪው ከተማ ላይ በፈጸሙት ኦፕሬሽን የብልጽግና የጨረባ ምርጫ ለማስፈጸም ሲንቀሳቀሱ የነበሩና እንዲሁም ደግሞ የፋኖን እንቅስቃሴ በመሰለል ለበላይ አካሎቻቸው መረጃ ሲመርጁ የነበሩ 6 ተላላኪ ባንዳዎችን በቁጥጥር ስር አውለዋል። በመጨረሻም 3ቱ ክፍለ ጦሮች ማለትም 14ኛ ክፍለ ጦር፣ 19ኛ ክፍለ ጦርና 30ኛ ክፍለ ጦር ያደረጉት የተሳካ ኦፕሬሽን መናበብ የጠላትን ኃይል አሰላለፍ ያዛባና የወገንን ግዳጅ የመፈጸም አቅም ከፍተኛ ደረጃ ላይ መድረሱን ያሳየ ነው ብሏል የኮሩ ምክትል አዛዥ አርበኛ ታዘበው ሻምበል። ምክትል አዛዡ አክሎም ጀግኖች አሁንም ለአማራ ሕዝብ ህልውና ሲሉ በወሎ ተራሮች ስር እየተዋደቁ መሆኑንና አሁንም ትግላችን እስከሚጠራ ድረስ አንዳንድ የብልጽግና እንክርዳዶች ስለሚኖሩ እንክርዳዱ ከስንዴው እስኪለይና በግለሰቦች የተንጠለጠለ የአማራ ትግል ባለመኖሩ ትግላችን እስከ ምጽአት ነው ሲል መልእክት አስተላልፈዋል። በሌላኛው መረጃችን በአንኮበር ወረዳ የአድማ ብተናና የሚሊሻ ኬላ በፋኖ ቁጥጥር ስር ዋለ። በተመሳሳይ በዳዋ ጨፋ ወረዳ በንጹሃኖች ላይ ግድያ የፈጸመው ያገዛዙ ጥምር ኃይልም አከርካሪው ተመቷል።
በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር 4ኛ ሬጅመንት በአንኮበር ወረዳ ላይ ጎረቤላ ግንባር በወሰደው መብረቃዊ እርምጃ የጠላትን ኬላ ሙሉ በሙሉ ተቆጣጥሯል። በሌላ በኩል በዳዋ ጨፋ ወረዳም በንጹሐን ላይ ጭፍጨፋ የፈጸመው የኮማንዶና የሸኔ ጥምረት በአስቴ ጉማ ተራራ ክፍለ ጦር አናብስቶች አይቀጡ ቅጣት ተቀጥቷል። የሸዋ ጠቅላይ ግዛት እዝ ጀግኖች በአንኮበር ወረዳ ልዩ ስሙ ላይ ጎረቤላ ጠምቄ በተባለ ስፍራ መሽጎ የነበረውን የ30ኛ ሻለቃ አድማ ብተናና የወረዳውን ሆዳደር የሚሊሻ ኃይል በድንገተኛ ማጥቃት ድርመስመሱን አውጥተው አካባቢውን በቁጥጥራቸው አስገብተዋል። በዚህ ስኬታማ ኦፕሬሽን የጠላት ኬላ ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ከደረፎ መገንጠያ እስከ ደበሌና በጨፋ ቀበሌ የሚወስደው መንገድ በመዘጋቱ የጠላት ኃይል እንዳይንቀሳቀስ እግር ተወርች ታስሮ እንዲቀመጥ ተደርጓል። በዚህ ተጋድሎ 15 በላይ የሚሆኑ ባንዳዎች ሲደመሰሱ ቀሪዎቹ ሙትና ቁስለኛቸውን እያዝረከረኩ ወደ አንኮበር ፈርጥጠዋል። በአሁን ሰዓት የአድማ ብተና አመራሮችና የወረዳው ካቢኔዎች በከፍተኛ ፍርሃትና ድንጋጤ ውስጥ እንዲሁም በፍርሃት ቆፈን ውስጥ ታስረው ተቀምጠዋል። በሌላ በኩል 102ኛ ልዩ ዘመቻ አየር ወለድ ኮማንዶ በከሚሴ ከተወጣጡ የሸኔ ታጣቂዎች ጋር ጥምረት በመፍጠር ትናንት መጋቢት 21 2018 ዓ.ም ሌሊት በዳዋ ጫፋ ወረዳ ሴራር ጉር ቀበሌ በንጹሐን ላይ ዘግናኝ ግድያ ፈጽመዋል። አቶ አብዱ መሐመድ አሊና አቶ ኡስማን ሙሄ የተባሉ ወጣቶች በተገኙበት በጥይት ተመተው በኋላም በሳንጃ ታርደው መላከላቸው ተቆራርጦ ተጥለዋል። ይህን ግፍ ተከትሎ የአስቴጎማ ተራራ ክፍለ ጦር አናብስቶች ለተከታታይ ሰዓታት በቆየ ውጊያ ጠላትን አይቀጡ ቅጣት በመቅጣት በንጹሐኖች ላይ ግድያ የፈጸመውን የጠላት ኃይል ሙሉ በሙሉ ደምስሰውታል። ዛሬ መጋቢት 22 2018 ዓ.ም በሴራር ጎር ቀበሌ የገባውን የጠላት ኃይልንም ሙሉ በሙሉ በመደምሰስ ቀበሌዋን ከጠላት ነፃ በማድረግ በቁጥጥራቸው አስገብተዋል። ወደ ሌላኛው መረጃችን እናልፋለን። 64ኛ ክፍለ ጦር በጎጃም በወሎና በሸዋ አዋሳኝ ቀጠናዎች በአካሄደው የተቀናጀ ወታደራዊ ዘመቻም በአገዛዙ ሰራዊት ላይ ከፍተኛ ሽንፈት ማድረሱንና ስትራቴጂካዊ ቦታዎችን መቆጣጠሩን አስታወቀም። ክፍለ ጦሩ ባለፉት 2 ወራት ብቻ በወሰዳቸው እርምጃ ከ150 በላይ አገዛዙ ወታደሮችን መደምሰሱንና በርካታ የጦር መሳሪያዎችን መማረኩን ገልጿል። 64ኛ በላይ ዘለቀ ክፍለ ጦር ሌሎች አጋር ክፍለ ጦሮች ጋር በመቀናጀት በኩንቡር፣ በዳንግላ፣ በዱር ቤቴ፣ በብራዳማና በቁይ ከተማ መጠነኛ ሰፊ ግዳጆችን በብቃት መወጣቱ ታውቋል። በተለይ በጀግኖች መፍለቂያ ተብሎ በሚጠሩት እነማይና ሸበል በረንታ ወረዳዎች ባደረገው ተከታታይ ውጊያም የአገዛዙን ቅጥረኛ ሰራዊት ቅስም በመስበር ድል ተቀዳጅቷል። ክፍለ ጦሩ በተለይ መጋቢት 17 2018 ዓ.ም በሸበል በረንታ ቁይ ከተማ እንዲሁም መጋቢት 21 2018 ዓ.ም በሰቀላ ገብርኤል ቀበሌ ባደረጋቸው ውጊያዎች የአገዛዙ ኃይል ከባድ ኪሳራ ደርሷል። በጠላት ወገን የሙትና ቁስለኛ ቁጥር በከፍተኛ ሁኔታ መጨመሩንና ሰራዊቱ ከፍተኛ መስዋዕትነት እየከፈለ መሆኑን ከጠላት የተገኘው መረጃ አረጋግጧል። ክፍለ ጦሩ ባከናወናቸው ግዳጆች የጠላትን ኃይል በመደምሰስ የሚከተሉትን ድሎች አስመዝግቧል። ከ80 በላይ የጠላት ኃይል ቁስለኛ አድርጓል። ከ150 በላይ የሚሆኑትን ደግሞ ደምስሷል። 22 ክላሽንኮቭ መሳሪያም ከ1000 ጥይቶች ጋር ማርኳል። 11 የኤፍ1 ቦምቦችን እንዲሁም 10 ካዝናዎችንና የመገናኛ ራዲዮኖችን ማርኮ ታጥቋል። 64ኛ ክፍለ ጦር በአባይ ወንዝ ተፋሰስ አካባቢ በሚገኝ በመሆኑ ጎጃምን ከሸዋና ከወሎ ጋር የሚያገናኝ ወሳኝ የኮሪደር ባለቤት መሆኑም ተገልጿል። ይህ ወደፊት ለሚከናወኑ የተቀናጁ የነጻነት ትግል ግዳጆች ምቹ ሁኔታን እንደሚፈጥርም ተገልጿል። ወደ ሌላኛው መረጃችን አለፍን። በጎዛምን ወረዳ የቦቅላና ቀኝ አቦ ቀበሌዎች በተፈጸመ የጀትና የድሮን ድብደባ 5 ንጹሃኖች ሲገደሉ 9 የሚደርሱት ከባድ ቁስለኛ ሆነዋል። ዛሬ ከንጋቱ 11 ሰዓት ጀምሮ የድሮን አሰሳ ከጀመረ በኋላ ከረፋዱ 4 ሰዓት አካባቢ የአካባቢው ማህበረሰብ በቅድስተ ድንግል ማርያም ቤተክርስቲያን ማህበር ሰይመው ጸበል የሚጠጡ 45 ምዕመናን ኢላማ ያደረገ ሲሆን በተደረገው ቅድመ መከላከል የተሰበሰቡ ማህበርተኞችን ከቦታው በፍጥነት በማስነሳት የድሮን ቦምቡ በተሰበሰበበት ቦታ ኢላማ አድርጎ ሲወድቅ የማህበርተኞችን ሕይወት መታደግ ተችሏል ተብሏል። በኋላም ላይ ማለትም ረፋድ 5 ሰዓት ገደማ እንዲሁ ተጨማሪ የድሮን ድብደባ በአካባቢው ቢደረግም ጉዳት ማድረስ ግን አልቻለም። ከቀኑ 5 ሰዓት ከ40 በቀኝ አቦ ቀበሌ አገዛዙ በአየር ኃይል የጦር ጀት ታግዞ በፈጸመው ድብደባ በዛፍ ውስጥ የተሸሸጉ ንጹሃን የጥቃቱ ሰለባ ሆነው 5ቱ ተገድለዋል፣ 9 ቁስለኛ ሆነዋል። ማህበርተኞች በሚሰበሰቡበት ቀንና ገበያ በመዋሉ ንጹሃኖች ላይ የድሮን እና የጀት ድብደባ የፈጸመው አረመኔው ስርዓት እንዲሁም 7 ሰዓት ላይ ተጨማሪ ቦምቦችን የወረወረ ቢሆንም ጉዳት ግን አላደረሰም። አገዛዙ ከወደ ፋኖ የሚወሰድበትን እርምጃ መቋቋም ሲያቅተው በንጹሃኖች ላይ የሚወስደው እርምጃ ተባብሶ ቀጥሏል። ወደ ሌላኛው መረጃችን አለፍን። በመካከለኛው ምስራቅ በተቀሰቀሰ ጦርነትና ለመረጋጋት ምክንያት ኢትዮጵያ ልታስገባው የነበረው 180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱ ታወቀም።
የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ኢትዮጵያ ከመካከለኛው ምስራቅ አቅራቢዎች ጋር የነበራት የረዥም ጊዜ ነዳጅ ግዥ ውል በግጭቱ ምክንያት ክፉኛ ተስተጓጉሏል። አቅራቢዎቹ ምርቱን ማቅረብ እንደማይችሉ ለመንግስት በይፋ በማሳወቃቸው በግዢ ሂደት ላይ የነበረው 180,000 ሜትሪክ ቶን ነዳጅ ወደ ሀገር ሊገባ አልቻለም። ይህ አቅርቦት መስተጓጎል በሀገር ውስጥ የነዳጅ ገበያ ላይ ከፍተኛ ጫና የፈጠረ ሲሆን በቀን 9.2 ሚሊዮን ሊትር የነበረው የናፍጣን አቅርቦት ወደ 4 ሚሊዮን ሊትር እንዲያሽቆለቁል አድርጎታል። ጦርነቱ በዓለም አቀፍ የነዳጅ ዋጋ ላይ ያሳደረውን ተጽዕኖ በተመለከተ ሚኒስትሩ ሲያብራሩ ከጦርነቱ በፊት $80 የነበረው የአንድ በርሜል ናፍጣ ዋጋ ዛሬ ወደ $230 ማሻቀቡን እንዲሁም የቤንዚን ዋጋ $70 ወይም $150 መናሩን ገልጸዋል። በተያያዘ ዜና በመካከለኛው ምስራቅ የተቀሰቀሰውን አውዳሚ ጦርነትን ተከትሎ የዓለም የነዳጅ ገበያ በከፍተኛ ሁኔታ እየተናወጠ ይገኛል። የኩዌት ብሔራዊ ዜና ወኪል ባወጣው ትኩስ መረጃ መሰረት አንድ በርሜል የኩዌት ድፍድፍ ነዳጅ ዋጋ በአንድ ጊዜ $8.10 ጭማሪ በማሳየት $118.93 ላይ ደርሷል ብሏል። ይህ ያልተጠበቀና አስደንጋጭ ዋጋ ንረት የዓለምን ኢኮኖሚ ክፉኛ ሊያናጋው እንደሚችል የዘርፉ ባለሙያዎች እየተናገሩ ነው። ይህ አሳሳቢ የነዳጅ ዋጋ ንረት በአጋጣሚ የተፈጠረ አይደለም። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎም ኢራን በወሰደቻቸውና ልትወስዳቸው በምትችላቸው የበቀላ እርምጃዎች ስጋት ምክንያት በሆርሙዝ ሰርጥ ላይ በሚፈጸመው ጥቃት በባህረ ሰላጤው ላይ የሚያልፉት የዓለም አቀፍ የንግድ መርከቦች እንቅስቃሴ ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። የሆርሙዝ ባህረ ሰላጤ በዓለም ላይ ወደ ተለያዩ ሀገራት ከሚላከው አጠቃላይ የኃይልና የነዳጅ አቅርቦት ውስጥ 1/5ኛውን ወይም 20% የሚያስተናግድ እጅግ ወሳኝና ስትራቴጂካዊ የውሃ ላይ መስመር ነው። በመሆኑም በዚህ ቁልፍ ማስተላለፊያ ላይ የተፈጠረው የጸጥታ ስጋትና መዘጋጋት የዓለምን የነዳጅና የጋዝ አቅርቦት አጣብቂኝ ውስጥ ከቶታል። ጦርነቱ ከቀጠለም ዋጋው ከዚህ በላይ ሊያሻቀብ እንደሚችል ተሰግቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 22 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።